ሮ ምን አይነት ጉድ ነው ደግሞ? ምን አይነት ጉድ ነው? በቀል በእግሯ ተራመደች ኤሚሬትስ ላይ እንዲህ ብላ እንዲህ የተነቀረለት እንዲህ ነው የገባለት። ሞተሩን ሳይዝ ራይስን ሳይዝ አራት ነገርኳችሁ እኮ ምንም አይነት ነገር መቋቋም ይችላል አርሰናል። ምንም አይነት ሮጂሱስ ረቱሮሳርድ ምን አይነት ጎልናዬ ነው እንዴ! አርሰናል ብቻ እኮ ነው የዓለማችን ብቸኛው ቲም አጥቂውን ዲፌንስ አድርጎ የሚጮት አጥቂውን ዲፌንስ አድርጎ ጋብሪኤል ቢግ ጋቢ ነገርኳችሁ እኮ ነው ጀሞ ነገርኳችሁ። ጊዜው ያርሰናል ነው ጀሞ ጊዜው ያርሰናል ነው። እንዲህ ነው የተለቀረለት እንዲህ ልጥልጥ አርጎት ልጥልጥ በቀል ማለት ይፈልግ አለቀ። በቀል ማለት ይሄ ነው አለቀ ጀሞ ዘገነገ ብለን መተናል። ጨዋታው 4-1 ተጠናቋል። ቁረጥና ላክለት ለዛ ሸቃባ የራሱ ያረረበት የሰውን ለሚያማስለው 5 እና 10 ጊዜ ኮፒ ሊንክና ሼር እንዲሁም ሪፖርት እያደረጋችሁ ተከታተሉን። የታባቱ በቀል እንደዚህ ሲሆን ነው የሚያምርበት። ከዚህ በኋላ ሰላም ነው ሁሉ ነገር። ነጥባችንን ከፍ ብሏል። ጣራው ላይ ቁጭ ብለናል። እንግዲህ ማን እንደሚያወርደን እናየዋለን። እንግዲህ ታውቁታላችሁ ቤቱ የወንዶች ነው። ብድሩን የማይመልስ ወንድ ልጅ ደግሞ አይወለድ ነው የሚባለው። ብድራቸውን እጥፍጥፍ አድርገው መልሰዋል። ንድድ ያለኝ አንድ ጎል የገባቸው ትንሽ አልተዋጠችልኝም። ለቀጣይ እንዲስተካከል ከውስጥ አዋቂዎች ጋር እየተነጋገርንበት ነው። ብቻ እናንተ ኮፒ ሊንክ ያደርጋችሁ ጠብቁን። ገብርኤል ጄሱስ ምን አይነት ጎል ያገባው? እንደዚህ ይደረጋል? ብልግና አይደለ ወይ? ኧረ ሰው ይደነግጣል። በገባ በ55ኛው ሰከንድ በመጀመሪያው ተች እንደዚህ አይነት ጎል ተዘጋጁ። ደም ግፊት ያለበት ስኳር ያለበት አለ እኮ ተዘጋጁ አይባልም እንዴ? ለሌላ ጊዜ እንዲህ እንዳይለመድ ተናገሩና ግቡ። ማን ነው እስኪ ዛሬ እንደኔ አንጀቱ ራስ ያለለት? እውነቴን ነው የምላችሁ። እስቲ ኮሜንት ላይ ግቡና ፍቅራችሁን ግለጹልን። ዛሬ 1-0 ብናሸንፍ እንኳን እንደዚህ ደስተኛ መሆን አይመስለኝም። እጥፍ ድርብ ተደርጎ ነው የተመለሰላቸው ከነ ቦነሱ ከነ ቲፕ ጭምር። እንደዚህ ነው እግር ኳስ። ሻሽቱ የኔ ልጨርስና ያንቺን በቀጣይ ቪዲዮ መለስልሻለሁ። ለማንኛውም ለቤቱ አዲስ ኮዳችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ሪፖስት መደረጉ እንዳይረሳ። ቴንክ ዩ። አንዴ ላርሰናል ትክክለኛ ሪቬንጅ ይላል፣ ትክክለኛ በቀል ይላል። ይሄው አርሰናል ኤሚሬት ላይ አስቶን ቪላን ጠርቶ ዱቄት አደረገው። በስመ አብ ባይዞ እኔ በዛሬው ጨዋታ ብዙ የአርሰናል ደጋፊዎችን በቃ ራይስ ባለመኖሩ ተጨንቃችሁ ነበር፣ ግን የሚገርመውን አርሰናልን አየን። በተለይ ሰከንድ አፉን ቀለዱባቸው ቪላ ላይ በዛሬው ጨዋታ ገብርኤል ማጋለሽ ይሄ ተጫዋች በቃ ከነሙሉ ወኔው ለዚህ ቲም እንዴት እንደሚጠቅ እኔ ካሜራው ገና እንዲህ ሲያነጣጠርበት ካሜራው አይን ሳያበዛበት ማለት ነው። ከምሬ ነው የምላችሁ ጎል እንደሚሆን ያኮርና አልተጠራጠርኩም ነበር ወስዶ። አሬ ተጫዋች ግን ዋው እኔ በዛሬ ጨዋታ ላይ ግን በደንብ ማድነቅ የምፈልገው ተጫዋች ማለት ነው ኦዲጋርድ። አረ ምን አይነቱን ኦዲጋርድ ነው ዛሬ ያተመለከትነው? ምን አይነቱን ኦዲጋርድ ነው ዛሬ ያየነው? እንዲህ በተለይ ሰከንድ ሃፍ አረ በስመ አብ ሁለተኛው አሲስት ኳስ ራሱ እንዴት አባቱ ነበር የሚያምረው። ዋው ድንቅ ብቃት ነበር ኦዲጋርድ ያስመለከተን። እንዲሁም ትሮሳርድ ራሱ ዛሬ ልዩ ነበር። ከምሬን ነው የምላችሁ እጅግ በጣም ልዩ ነበር። ከሁለቱ አንዱ ናቸው የጨዋታው ኮከብ ዛሬ የሚባሉት። ከምሬን ነው የምላችሁ። አረ በስመ አብ ገብርኤል ጄሱስም እንግዲህ ተቀይሮ ገብቶ ወዲያው አራተኛውን ጎል ማስቆጠር ችሏል ማለት ነው። ዋው ኮንግራ እኔ ያለ ዲክላን ራይስ አርሰናል ያልጠበቁት ነበር፣ ግን ትክክለኛ በቀል ኤሚሬት ላይ እንግዲህ አስቶን ቪላን ተበቅሏል። አስቶን ቪላዎች ዛሬ ማለት ነው ያው ጥሩ ነበሩ ማለት በጣም ደካማ ነበሩ። በተለይ ግን ሰከንድ ሃፍ ላይ ኦናና ከወጣ በኋላ በጣም ተቸግረዋል ማለት ይቻላል። ለማንኛውም አርሴ ፋሚሊ ኮንግራ ብሏል። ይመቻችሁ። ኧረ ተው በእናትህ ወደዛ። ከዚህ በኋላ መፍትሄው እዚህ ጋርና እዚህ ጋር ብቻ ነው ያለው። በቃ ድሮም 5 ሰዓት ሲያጫውቷቸው ነው ነገሮች ያበቁት። እኔ ቀደም የተናገር ነው ራይስ ኖረ አልኖረ ብያለሁ። ከዚህ በኋላ 5 ሰዓት ከተጫወተ አርሰናል ያሸንፋል። አለቀ። ቪላ ከሌላው ጊዜ በተለየ ምንድነው? እሺ ከባለፈው ጨዋታ ምን ተለየ? እሺ ምንድነው? እዚህ 4 ጠቅጥቀውላችሁ ግይት እስኪያደርጓቸው ድረስ። ለነገሩ አንድ የተረዳሁት ነገር እንደሆነ ታውቃላችሁ፣ ማጋሌሽና ሳሊባ ካሉ አባቴ ዲፌንስ ብቻ አሪፍ ይሁን እንጂ ዋሬቨር ማንም ቲም ይሁን አርሰናል ያሸንፋል። አለቀ። ጄሱስ ከገባ በኋላማ እንዴት ነው እንደዛ አድርገው ኳሱን እኔ ማርቲኔዝ ነው በረኛ ያስገቡት በረኛ ማርቲኔዝ ነው እንዴ ያልኩት እንዴ? አይ ከዚህ በኋላማ ተው በቃ። አንዴ ተስፋችንም ጨልሟል። ራይስም አለ ብለን ይሄን ሁሉ ሰዓት እስከ 7:05 ከሩብ ደግሞ አድርጎት ጨዋታውን ምንድነው ወደዛ እንዴ? በቀልን እኛ እንበቀላት፣ ቢስሚላህ በቀልን እንበቀላት። ቅጥቅጥ አድርገን
ቅጥቅጥ አድርገን እንዳይረሱት ባስታወሱን ቁጥር እንባቸው እንዲመጣ አድርገን ቅጥቅጥ አድርገን የቀጣናቸው። ሰከንድ ሃፉን ፈርስት ሃፉን ዝም ብለን አጫወትናቸውና ማለት ነው። ሰከንድ ሃፉን ይውላችሁ አርሰናል ቤት ውስጥ ጋብሪኤል ማጋሌሽ ስላለ ምስጋና ማቅረብ አለብን። የሆነበት ሄደን ምስጋና ማቅረብ አለብን። ማጋሌሽ ስላለ እንዴት ነው የተረጋጋው የተከላካይ ክፍላችን። ዙቢሜንዲ መጥቶላታል። ኦዲጋርድ ለብቻው ቪዲዮ ተሰርቶላታል። ጄሱስ አግብታለች። ትሮሳርድ ነች። ቢስሚላ ትንሽ ችግሩ አርቴታ ቀያሪ ላይ ዛሬም ዘገየ። ሜሪኖን ቀድመው ነበር መቀየር የነበረብህ ግን ችለናል፣ አሸንፈናል። እንኳን ደስ አላችሁ። ሁላችሁም ፎሎ እያደረጋችሁ የአርሰናል ቤተሰቦች ደስ ብሎኛል። ሁላችሁም ፎሎ እያደረጋችሁ ከአርሰናል ቢላ አንድ የተረዳናቸው 5 ነገሮች አንድ ብዬ ከመጀመሪያ በፊት አረ ሩዙ ተመለስልን ወይ ፈርስታ ለቤት ተጨንቃ ማለት ነው። አንተ ያስፈልገናል ይሱዬ ተመለስ። የመጀመሪያ የተረዳነው ነገር እኛ ዝም ብለን ስናለቃቀስ የነበረን መስሎማ ሴት ፒስ አጌን ኦሌ ሴት ፒሱን ቶ ማርያም ጎሉን ቶ ምን አይነት እረፍት ነው ሲሰማችሁ የነበረ አርሰናል ደጋፊዎች ማለት በቃ እሱ ሜዳ ውስጥ ሲኖር በቃ ከሳሊባ ጋር ምንም ወፍ አየር የሚባል ነገር እኮ የለም እኮ ማርያምን እንዴት አባቱ እንደሚችል ዛሬም በቃ ከጉድ ነው ተስከን ሞራል የሚያስፈልገን ሰዓት ላይ ማለት ነው። ግባለት ጋቢ ትችላለህ ማለት አንድ ሁለተኛ የተረዳ ይሄን የመሰለ ተጫዋች በ25 ነው በ30 ሚሊዮን ፖንድ ማግኘታችን እመቤቴ one of the best businesses we have ever done። እስከዛሬ ከሰራናቸው የሚገርሙ ግዢዎች ውስጥ ሊያንድሮ ትሮሳርድ አንዱ ነው ማለት ያስቆጠው። እንዴት አባቱ ነው የሚያወር ማን ኦፍ ዘ ማች ለኔ ትሮሳርድ ነው ዛሬ። አሲስቱ ምን በቃ ኤቭሪቲንግ የሚሰራው ካልኩሌትድ ወይ ለዩኬሬስ ሲወጣለት የነበሩት ኳሶች ፈርስት ሃፍ ላይ ቴስቶቹ ላይ የሚያልተቀማቸው በቃ ሌትሮስ ሌላ ሌቭል ውስጥ ይገባ ማለት እየበረሽ ነው ያለችው ማለት ሶስተኛ የተረዳ ነው። አንበላ አትለይም እንዴ ታዲያ ትለይብሃለች ማለት ያን የዙቢ አሲስት አይተሽዋል እንዴት አባቱ ሚደል አሲስት እንዳረገ ዛሬ። ፎርዋርድ ፓሶቿ እንዳለ አሪፍ ነበሩ፣ ሙከሮቿ አሪፍ ነበሩ። ሰከንደር ስፔሻሊ ጸዴ ነበረች ማለት የአንበል ፐርፎርማንስ ወደ አቋሟ እየመጣች ነው። ዝም በለ ቀስ በለ በሲክስ ማለት ኦዲ ትችላለች ብትል ነው የሚሻለው። አራተኛ የተረዳ ነው። ቀጣይ የምናገረው ነገር ማለት ለሆነ ያክል ሰዎች ሊደብር ይችላል ግን ፓርቲ አናፈቀኝማ ናፍቆኝ አቅም ቲሶዬ ከመጣች በኋላ እንዴት ነው የምትለየው? ፊኒሽንግ ወራ ይፋል ረጋ ጨዋታው ሙሉ ተቋ ለትሮስ ያሳለፈችለት ኳስ ኢየሱስ ያገባው በቃ አሲስት በቃ ዙቢ ትለያለች ማለት ፈርስት ሃፍ ስፔሻሊ ማለት በጣም ቡድናችን መንቀሳቀስ የሚያስፈልግ የነበረ ሰዓት ላይ ከኋላ ኳስ ይዛ ፊት ለፊት ድረስ ድራይቭ እያደረገች እየሄደች ኳሶችን ፓስ እያደረገች ስፕሬይ 6 ቁጥር ይላል ማለት አምስተኛ የተረዳ በጣም ደስ የሚለው ፓርት ማለት ነው። ጋቢ ኢየሱስ ጎል አገባ ማለት እንደገባ ሰከንድ ተች እንዴት ደስ አንተ እንዴት ነው ደስ አለኝ ማለት አንተ ያን ቀማራ ማሰልጣኛ አይተዋል ሳይጨብጦ እኮ ነው ሄዶ አርቴታ ነው እኮ ሰው እንለያለን እንዴት ጥፍ እንድናረጋችሁ ነበር የፈለኩት። ጥፍ አድርገን መጨረሻ ላይ ራሱ መግባት አልነበረበትም። ፎሎ ኮፒንግ ሼር እያረጋችሁ የማሻችሁ ገነርስ ግባለት ሰጥሻል ሲሉኝ ብዙም ያልደነቀኝ ወያላነሽ ሲሉኝ ብዙም ያልገረመኝ ያሉትንስ ቢሉኝ እኔ ምን ቸገረኝ። አርስዬ በቀብም ተበቅሎ አሳየኝ አውጣው እስከ ሌሊት ድረስ ማለት ቁጭ አርገን እንዲ ኦዲጋርድ ምን ነው ስትሰራ የነበረው? ጄሱስ ገና ከመግባቱ የኔ አባት ገና ኖወርድስ ለአርሰናል ለዛሬው አርሰናል ኖወርድስ ገና እንቅልፋችሁን አሳጥተናችሁ ማለት ነው። ገና እንቅልፋችሁን አሳጥተናችሁ ዋንጫ እንበላለን ገና። እኛ እንደናንተ ሲጀመር ፈርስት ሃፍ ኤፍሲ ምናምን አይደለንም። ይሄን እንድታውቁ ፈልጋለሁ። ሲቀጥል ደረጃ አንዱን ጎልም ዋትኪንስ እንዲያገባ ይፈቀርንለት ዛሬ በርዝዴይ ሆነውና በሚል እንደሆነ እንድታውቁልን እንፈልጋለን። ተኙ የበቀል ስሙ ዛሬ ተቀየረ። የማድሪዱ ጊዜ ዳግም ተዘከረ። ሪቬንጅ በአርሰናል ይሄው ተሰየመ። በልልኝ አንተ ምን ብያችሁ ነበር? በቀል እንዴት እንደሆነ እናሳያችኋለን አላልኩም ወይ? ለምንድን ነው የማታምኑኝ? በቀል በሌሊት በቀል ገነርስ በሌሊት በቀል 10 ጨዋታ ያላሸነፈው በ4 ጎል ተረመረመ። የኔ ክለብ ይሄ ነው። እሺ የኔ ክለብ ይሄ ነው። ይቆያል እንጂ በቀሉ ሳይመልስ አይተኛም። አንበሳ ክለብ እንደዚህ ነው። አንበሳ ክለብ እንደዚህ ነው።
ሌላው አጥቂ እኮ ሊያገባ ስንት ይፈጅበታል? የኔ አጥቂ ከጉዳት መጥቶ 1 ደቂቃ ነው የበቃው። 1 ደቂቃ ነው የበቃው ማንነቱን ሊያሳይ። ወይኔ በኢየሱስ ገነርስ እንችላለን። ግባ። እርግጥ ነው ፈርስት ሃፍ ላይ ትንሽ ጨንቆን ነበር። በቃ ጎሎች ማግባት ነበረብን ምናምን በሜሪኒዮ በጣም ተናደናል። ግን ሰከንድ ሃፍ ላይ በቃ የበቀሉን አርሰናል ነው ያየነው። ምን ያክል 3 ነጥብ እንደሚፈልግ ካስቶን ቪላ ሊያውም በሜዳው ምን ያክል በቀል እንደሚፈልግ ነው ያየነውና ዋራ እንችላለን። እኔ ማጋሊሽ ትሮሳርድ ነው ያላቅም። በቃ ማንን ጎበዝ ብዬ ማንን እንደምተው ምንም ነው ማላቀው። ገነርስ ምንም ነው ማላቀው። ነገ በደንብ በሰፊው ነው የምናወራበት። ኮንግራ ገነርስ። ይሄ ነው ሪቬንጅ፣ ማይ ሪቬንጅ። ምንድነው የተመለከትነው ጋይስ? በቀል ማለት ይሄ ነው። በቃ ምን አይነት አርሰናል ነው ያየነው? ትክክለኛ የዋንጫ ቡድን እንደዚህ ነው ፐርፎርም ማድረግ ያለበት። ዛሬ በ19ኛው ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር መድፈኞቹ አርሰናሎች አስቶን ቪላን እንግዲህ ከ11 ተከታታይ ጨዋታዎች ድል በኋላ እንግዲህ ማስቆም ችሏል፣ 4-1 በማሸነፍ ማለት ነው። የመጀመሪያው አጋማሽም ሰከንድ ሃፍም ዶሚኔት ማድረግ ችሎ ነበር። ነገር ግን 4ቱም ጎሎች በአርሰናል በኩል እንዲሁም ደግሞ በቪላ በኩል አንዷም ጎል የተቆጠረችው ከሰከንድ ሃፍ በኋላ ነበር። ፈርስት ሃፍ አርሰናል ዶሚኔት ማድረግ ቢችልም የጎል ድሎቹን በተደጋጋሚ ለመፍጠርና ለማስቆጠር ተቸግሮ ነበረ ማለት ነው። ነገር ግን ሰከንድ ሃፍ ጋብሪኤል ማጋሊሽ ገና እንደተጀመረ በ48ኛው ደቂቃ ላይ ከማዘን ምት ተሻማሽ ኳስ ከጉዳት መልስ እንግዲህ ጎል በማስቆጠር አርሰናል ቀላይ ማድረግ ቻለ። ከዛ ዙሜንዲ 52ኛው ደቂቃ ላይ ከኦዴጋርድ የሚገርም ኳስ ተቀብሎ አስቆጠረ። ትሮሳርድ እና ጋብሪኤል ጄሱስም እንግዲህ አስደናቂ የሆኑ ጎሎችን ከቦክስ ውጭ አስመለከቱን። ከዛ አርሰናል 4-0 መምራት ቻለ። ኢቨን ቪላ ማለት ነው ኦን ታርጌት የሞከረው ራሱ በዚህ ጨዋታ ከ90 ደቂቃ በኋላ ነበረ። እሱንም እንግዲህ ኦሊ ዋትኪንስ አንዴ ጎል በማስቆጠር እንግዲህ ጨዋታው 4-1 ተጠናቋል። ለኔ ለአርሰናል በዚህ ጨዋታ መጥፎ ነገር ብዬ ማነሳው ክሊንሺት አለማስጠበቁን ካልሆነ በስተቀር ጨዋታው ላይ ሁሉም ነገር ይገባው ነበረ ማለት ይቻላል። በጨዋታው ላይ ጋብሪኤል ማጋሊሽ ተቀይሮ መውጣቱ ጉዳት ካልሆነ ያን ያህል የማያሰጋ አይመስለኝም። ነገር ግን ጉዳት ከሆነ ትንሽ ስጋት የሚፈጠር ይመስለኛል። መድፈኞቹ አርሰናሎች በሰዓት 45 ነጥቦችን በመሰብሰብ አንደኛ ደረጃ ላይ በፕሪሚየር ሊጉ መቀመጥ ችለው ማጠናከር ችለዋል። ነጥባቸውን በማስፋት ከሲቲ ጋር ማለት ነው። ሲቲ በ5 ነጥብ ዝቅ ብሎ በ40 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ቀሪ ጨዋታ ቢኖረው ማለት ነው። ነገር ግን ወሳኝና ጣፋጭ የሚባል ድል ለሚካኤል አርቴታው አርሰናል ተመዝግቧል ማለት ይቻላል። ለማንኛውም እናንተ ስለዚህ ሪቬንጅ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳስ መረጃዎችን ማግኘት ይችላል። በቀል ማለት ይሄ ነው። ከኔ አርሰናል ተማር፣ ከኔ ቡድን ተማረ። መበቀል ማለት ምን እንደሆነ ይኸውልህ አስገብቼ እኔ ለበለብኩልህ። ምድረ ቋጣሪ በሙላ ተሰብስበ አፍን ከፍተ ከዋንጫው አርሰናልን ሊያርቅልኝ ይሄ ቡድን ተዘጋጅቷል ብለህ አፈፍ ብለህ ስትቀመጥ ወሽመጥህን ቆረጥኩልህ አይደል? እንዲህ ነው ወሽመጥ የሚበጠስ ቡድን ያለኝ። ወሽመጥህን ነው ዛሬ እንዲህ በጠስ ያደረኩልህ አዳሚ። ዝም አትልም ወይ? ሳታውቀኝ አትናቀኝ። አታቀኝም። ሳታውቁ ሰው አትናቁ። ይሄ ቡድንን አታውቀውም። ቪላል ከኔ ጋር ለዋንጫ ሊፎካከር አይችልም። ከኔ ጋር እየተፎካከረኝ ያለው ጉዳት ነው። ከኔ ቡድን ጋር እየተፎካከረ ያለው እንጂ ሲቲ የምትለው ቡድን ራሱ ከኔ ቲም ጋር ሊወዳደር አይችልም። እናቱ የወለደችው ቡድን ፕሪሚየር ሊጉ ላይ ከኔ ቡድን ጋር ሊወዳደር አይችልም። እሺ ዝም ትላለህ ምድረ ቋጣሪ። እስቲ አሁን ምን እንደምታወሩ ሰማለሁ። ዝም አትልም ትላለህ። አፍህን አዘጋለሁ። ምለሳሉ ሼር ኮፒ ሊንክ አድርግና አዳርስልኝ። እንደምትረ ወያላ ቋጣሪ በሙሉ ጀማው ቫይራል ወጥቶ እንዳገኘኝ ቪዲዮ ነግሬሃለሁ። ካሞን ገነርስ ካሞን። ቢላ ማን ነው ለመድፍ ለተኩስ ልውውጥ ቢላ ይዛ መጣች። አጋየናታ አባቴ 4 አንዱ ራሱ የገባው ጋብሪኤል ኮታ በኋላ ነው። ዳቪድ ራያ ለክሊንሺት ያለህ ጥማት ምን አይነት ጎል ያዳንከው? 4 አጋየናት እኮ ማን አዳም እዚኛ ጋር ተቋጥራለሽ። ነገርኳችሁ ከጌሙ በፊት ምን አለ በለኝ። አሳምነን 5 points clear ይላል። ምን ልበል በቃ ምን ልበል። ውሽ እንዴት የሚያረካ ቪክትሪ ነበረ። ትሮሳርድና ጋብሪኤል ጄሱስ አንድ አይነት ጎልማ የደውል ምልክት ጊዮከሬዝ ተደረገለት። እኛ ምን አገባን እስካሸነፍን ድረስ። ጊዮከሬዝ ምናምን ብላችሁ ሙር እንዳትይዙ። በራሱ ብር ነው የመጣው። እንደፈለገ ይጫወት በራሱ ብር ነው የመጣው። እኛ 3 ነጥብ ነው የሚያሳስበው። ዛሬ ደግሞ 3 ነጥብ ብቻ ሳይሆን አሳማኝ 3 ነጥብ። አንድ ቅሬታ ብቻ ነው ያለው። እንዴት አባታችን ነው ኦንጎል ያላገባ ነው? ኦንጎል ማግባት ነበረብን እኮ። የት ሄደ ኦንጎሉ? አርቴታ እና ኤዜ ለምን አልገባም? አርሰናል ደጋፊ እኮ ችግር አጣም ገባ አይደል? 4-1 አሸንፈን ራሱ አንድ ጎል ለምን ገባብን? ኤዜ ለምን አልተጫወተም? ኦንጎል ለምን አላገባንም? ይሄ ሁሉ ያቃጥላል። እዛ ቤት አቻ ያኮራቸዋል በእርግጠኝነት ቆይ እነሱን እንውጋቸው እስቲ። ካም ኦን ዩ ገበርስ